ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ፖለቲካዊ ችግሮችን ለመፍታት የኃይል አማራጭን የመውሰድ ልማድ ሊቆም እንደሚገባ ጀነራል ሳሞራ የኑስ ገለጹ። የቀድሞው የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ወቅታዊ ሁኔታዎችን በተመለከተ ከአዲስ ዘመን ጋዜጣ ጋር ባደረጉት ቆይታ ፖለቲካዊ ችግሮችን ለመፍታት የኃይል አማራጮችን የመውሰድ ልማድ መቆም እንዳለበት ገልጸዋል። ሰላም ጊዜና ወቅትን መሰረት ያደረገ ባይሆንም በትግራይ ክልል ዘላቂ ሰላምን የማስፈን አስፈላጊነት ከግለሰብ ጀምሮ እስከ ተቋማት ድረስ አስፈላጊው ትኩረት አልተሰጠውም ብለዋል። ዘላቂ ሰላምን ማስፈን የሚቻለው ሰላምን በማስቀደም እንደሆነ በመግለጽ አሉ የምንላቸው ችግሮችን በዛ መንገድ ብቻ ለመፍታት ቅድሚያ የመስጠት እውነተኛ ተነሳሽነት ሲኖር ነው ሲሉ አስረድተዋል። ትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጠር ልዩነቱን በቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነ የገለጹት ጀነራል ሳሞራ ችግሮችን በውይይትና በመግባባት መፍታት እንደሚቻል ባለማሰብ የኃይል አማራጭን እንደ መጨረሻ የመፍትሄ መንገድ አድርጎ የማየት አባዜ ሊቆም እንደሚገባ ጠቁመዋል። ዘላቂ ሰላምን የማስፈን ጉዳይ ጊዜ ሊወስድ ቢችልም የሰላም አማራጭን ቅድሚያ እንዲሰጠው ማድረግ ወሳኝ ነው ያሉት የቀድሞ ጠቅላይ ኢታማዦር ሹም ይህንን በአጽንኦት ለመግለጽ ያስገደደን ከሰላም የሚያተርፈው መላ ህዝባችን ስለሆነና ከጦርነት የሚያተርፈው ደግሞ ሌላ አካል ስለሆነ ነው ሲሉ ተናግረዋል። ጀነራሉ በማከልም የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ እንዲወሰድ ምክረ ሀሳብ አቅርበዋል። ሰላምን ማስፈን የብዙ ስራዎች ውጤት እንደሆነ በመጥቀስ ከአሁኑ ጀምሮ ዘርፈ ብዙ ስራዎችን መስራት እንደሚገባ አመልክተዋል። የኤርትራ ብሔራዊ መገበያያ የሆነው ናቅፋ በትግራይ ውስጥ በኢኮኖሚው ስር መስደዱና በጥቁር ገበያ በስፋት እየተዘዋወረ መሆኑን ነዋሪዎች ገለጹ። ብሔራዊ ባንክም በጉዳዩ ላይ ምላሽ ሰጥቷል። በሰሜን ኢትዮጵያው ጦርነት ወቅት ወደ ኢትዮጵያ ድንበር ዘልቀው በመግባት አሁንም ድረስ የተለያዩ አካባቢዎችን ተቆጣጥሮ የሚገኘው የኤርትራ መንግስት መገበያያ ገንዘቡ በኢትዮጵያ ድንበር ውስጥ በከፍተኛ ደረጃ በህገወጥ ገበያ ውስጥ መንሰራፋቱን ነዋሪዎች ለሪፖርተር ገልጸዋል። በኢትዮጵያ ብሔራዊ ባንክ ፍቃድ ከተሰጣቸው ተቋማትና እንደ ሆቴል ያሉ የንግድ ተቋማት በስተቀር የውጭ ምንዛሪ ግብይት መፈጸም በኢትዮጵያ ህግ የተከለከለ ቢሆንም እንኳን በትግራይ ክልል ሰሜናዊ የአዋሳኝ አካባቢዎች ላይ የኤርትራ መንግስት ገንዘብ የሆነው ናቅፋ በአካባቢው ማህበረሰብ የዕለት ተዕለት ኢኮኖሚያዊ እንቅስቃሴ ውስጥ ስር ሰዷል። መደበኛ ያልሆነው የጥቁር ገበያው ሁኔታ በድህረ ጦርነት ሳቢያ የተባባሰ መሆኑንም ነዋሪዎች ተናግረዋል። እንደ ዛላምበሳና ራማ የመሳሰሉ ድንበር ላይ ያሉ ከተሞች እንዲሁም እንደ ኢሮብ ወረዳ ያሉ አካባቢዎች ውስጥ የኤርትራ ገንዘብ በሰፊው የሚንቀሳቀስ ሲሆን በጦርነት በተጎዱት አካባቢዎች መሰረታዊው ጉዳይ ገንዘብና ንብረት ማግኘት እንዲሁም በህይወት የመቆየት ጉዳይ በመሆኑ ህጋዊ አሰራሩን ባልተከተለ መንገድ ህገወጥ የሆነ የህልውና መንገድ ሆኗል ሲሉ የአካባቢው ነዋሪዎች ለሪፖርተር መጽሔት ገልጸዋል። ነዋሪዎቹ እንደተናገሩት የጸጥታ ኃይሎች በአካባቢዎቹ ላይ በስፋት ቢኖሩም ናቅፋ በህገወጥ ወይንም ጥቁር ገበያው ላይ በግልጽ እየተዘዋወረና ብሎም በብር እንዲሁም በአሜሪካ ዶላር እየተመነዘረ ይገኛል። ለሪፖርተር መጽሔት አስተያየት የሰጡ የኢሮብ አካባቢ ነዋሪ እንደተናገሩት አንድ ናቅፋ ከ9 ብር ከ50 ሳንቲም እስከ 10 ብር ድረስ የሚመነዘር ሲሆን በእነዚህ የኢትዮጵያና ኤርትራ አዋሳኝ አካባቢዎች ላይ የቀንድ ከብቶች፣ ሲሚንቶ፣ ጤፍ፣ ለስላሳ መጠጦች፣ ምግብና መጠጦች፣ የግንባታ ቁሳቁሶችና ሌሎችም ሸቀጦችም በስፋት በገበያ ውስጥ የሚነገዱ መሆናቸውን ገልጸዋል። በትግራይ ክልል ውስጥ የኤርትራ ናቅፋ መስፋፋት ለ2 ዓመታት ከቆየው ጦርነትና ካስከተለው ውድመት ጋር የሚያያዝ ሲሆን በፋይናንስ ስርዓት ውስጥም በባንኮች ላይ ጥቃት መፈጸም፣ የባንኮች መዘጋትና በቂ ገንዘብ አለመኖርን ተከትሎ የሚከሰት የኑሮ ውድነት ጥቁር ገበያው እንዲስፋፋ አድርጓል ተብሏል። የኢትዮጵያ ብር በእነዚሁ የድንበር ቦታዎች ላይ በስፋት እንደማይገኝ የሚናገሩት ነዋሪዎች በርካታ ነዋሪዎች ጥሬ ገንዘብ ለማግኘት ረጅም ርቀት መጓዝ፣ የፍተሻ ኬላዎችን ማለፍ አሊያም መደበኛ ባልሆነው የጥቁር ገበያ መጠቀም ግድ ሆኖባቸዋል ብለዋል። በዚህ ክፍተትም አማራጭ ሆኖ የቀረበው ህገወጥ የውጭ ምንዛሪ ገበያው ክፍተቱን በተወሰነ ደረጃ መቅረፍ እንደቻለ የምጣኔ ሀብት ባለሙያዎች ገልጸዋል። ባለሙያዎቹ እንዲህ ያሉ ሁኔታዎች ራስን የማዳን አማራጭ ገበያ ናቸው የሚሉ ሲሆን ግጭት በነበረባቸው አካባቢዎች
ህጋዊ የፋይናንስ ተቋማት መስራት ካልቻሉ እንደ ጥቁር ገበያ ያሉ መደበኛ ያልሆኑ ስርዓቶች ብዙውን ጊዜ እንደ ወንጀል ተግባር ሳይሆን ህልውናን የማስቀጠል ጽናት ስልት ይሆናሉ። ህገወጥ የውጭ ምንዛሬ ከድንበር አካባቢዎች አልፎ ወደ መሃል ትግራይ የሚደርስ ሲሆን በክልሉ ርዕሰ መዲና መቀለ ከተማ የኤርትራ ናቅፋና የአሜሪካ ዶላር በይፋ ንግድ ባንኮች ከሚያቀርቡት የመግዣና መሸጫ ዋጋ ከፍ ባለ መጠን እንደሚገበያይ ነዋሪዎች ተናግረዋል። አንድ የመቀለ ከተማ ነዋሪ ለሪፖርተር እንደተናገሩት ወጣቶች በጎዳናዎች ላይ ሰዎችን እየተጠጉ ናቅፋ ወይንስ ዶላር መግዛት ትፈልጋላችሁ እያሉ እንደሚጠይቁና እንብዛም በድብቅ የሚደረግ በማይመስል ሁኔታ በግልጽ የውጭ ገንዘብ ይዘው ይታያሉ። የዛላምበሳ ከተማ ነዋሪው በሰጡት አስተያየት አንድ ናቅፋ በመቀለም ሆነ በአቅራቢያው በሚገኙ የድንበር ከተሞች ቢያንስ 9 ብር የሚመነዘር ሲሆን ናቅፋ በዛላምበሳ በራማና አዲግራት ዙሪያ ባሉ አካባቢዎች አልፎ አልፎ በዶላር ጭምር እንደሚመነዘር ገልጸዋል። 19 ናቅፋ በ1 ዶላር እንደሚመነዘር የተገለጸ ሲሆን ገበያው ግን እንደሚለዋወጥም ታውቋል። አካባቢው ላይ የሚታዩት ህገወጥ የፋይናንስ እንቅስቃሴዎች፣ ህገወጥ የገንዘብ ዝውውር ወይንም የሐዋላ ስራና የኮንትሮባንድ ንግድ የሚጠቀሱ ሲሆን ናቅፋ የሚገዙ ሰዎች ብዙ ጊዜ ከኤርትራ ወርቅና ሌሎች ሸቀጦችን እንደሚገዙበት ነጋዴዎች ያስረዳሉ። በድንበር አካባቢዎች ላይ የትግራይና የኤርትራ የጸጥታ ኃይሎች ቢኖሩም ህገወጥ ግብይቱ አሁንም ቀጥሏል። የአካባቢው ነዋሪዎችና የንግዱ ተሳታፊዎች ይህን ቢናገሩም የኢትዮጵያ ብሔራዊ ባንክ ናቅፋ በሀገሪቱ ውስጥ ስለመሰራጨቱ መደበኛ መረጃ እንደሌለው አስታውቋል። የብሔራዊ ባንክ የፎሬክስ ክትትልና ሪዘርቭ አስተዳደር ዳይሬክተር አቶ የኔሐሳብ ታደሰ የኤርትራ ናቅፋ እንደ ኬንያ ሽልንግ ወይንም እንደ ጅቡቲ ፍራንክ እውቅና ያለው አይደለም ብለው ናቅፋ በኢትዮጵያ ውስጥ ለውጭ ምንዛሬ ግብይት የሚውል ህጋዊ ገንዘብ አይደለም ሲሉ አስረድተዋል። አክለውም ድንበር ተሻጋሪ ግብይቶች ቢከሰቱ በይፋዊ የንግድ እንቅስቃሴዎች ስር እንደሆኑ ተደርጎ የማይቆጠርና ህገወጥ ነው ሲሉም አክለዋል። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። የፌዴራሉ መንግስት ለስኳር ፋብሪካ የሚውሉ የአገዳ ማሳዎችን ወደ ግል ለማዞር ዝግጅት መጀመሩ ተገለጸ። የፌዴራሉ መንግስት ለስኳር ፋብሪካዎች በግንባር ቀደም ግብዓትነት ጥቅም ላይ የሚውሉ የሸንኮራ አገዳ ማሳዎችን በኢትዮጵያ ስኳር ኢንዱስትሪ ግሩፕ ስር አዋቅሮ ወደ ግል ለማዞር ዝግጅት መጀመሩ ተሰምቷል። ይህም ኢትዮጵያ ባለፉት 8 ዓመታት ማሳካት ያልቻለችውን ወደ ግል የማዞር ስራ ለማሳካት እንዲሁም ተግባራዊ እያደረገችው ያለችው የኢኮኖሚ ማሻሻያ አንድ አካል መሆኑን የገንዘብ ሚኒስትሩ አህመድ ሽዴ ለዓለም አቀፉ የገንዘብ ተቋም IMF ዳይሬክተር ክሪስቲና ጆርጂዮቫ በጻፉት ደብዳቤ የኢትዮጵያ ኢንቨስትመንት ሆልዲንግስ በአስቸጋሪ ሁኔታ ውስጥ የነበረውና በከዚህ ቀደሙ ስያሜው የኢትዮጵያ ስኳር ኮርፖሬሽን በመባል የሚጠራውን ተቋም መልሶ የማቋቋም ጥረቶችን ካጠናቀቀ በኋላ ወደ ግል የማዞር ሂደቱ እንደሚጀመር ገልጸዋል። በቅርብ ጊዜ ያደረግነው ጥረት በግለሰብ የስኳር እርሻዎች የፋይናንስ መልሶ ማዋቀርና የአሰራር ማሻሻያ ላይ ያተኮረ ሲሆን ይህም የኢትዮጵያ የስኳር ግሩፕ አዎንታዊ ውጤት እንዲኖር አድርጎታል። ይህ ሂደት ከተጠናቀቀ በኋላ በሕጉ መሰረት የፕራይቬታይዜሽን ሂደቱን እንደገና እንጀምራለን ሲል የሚኒስትሩ ደብዳቤ ያትታል። የኢትዮጵያ ስኳር ግሩፕ በ2021-22 አጠቃላይ 22 ቢሊዮን ብር ኪሳራ እንዲሁም በተከታዩ ዓመት ወደ 10 ቢሊዮን ብር የሚጠጋ ኪሳራ ሪፖርት አድርጓል። መንግስት በ2010 ዓ.ም የመጣውን ፖለቲካዊ ለውጥ ተከትሎም እስካሁን ስራ ላይ ያልዋሉትን ጨምሮ ከ12 በላይ የስኳር እርሻዎችን ወደ ግል ለማዛወር ሞክሯል። ሆኖም በፈረንጆቹ 2020 መጨረሻ ላይ ባለስልጣናቱ 8 እርሻዎችን ወደ ግል ለማዛወር እቅድ እንዳላቸው በመግለጽ ሙከራዎችን ቢያደርጉም በግጭትና በሌሎች ተያያዥ ምክንያቶች ሳቢያ ጥረቱ አልተሳካም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆነው የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት SLES፣ ኮኮዳይታኖላሚድ CDEA፣ ኮካማይዶ ፕሮፒቤታይን CAPB እና ሌሎችን ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ ዘመናዊ የባንክ አገልግሎቶችን በማስተዋወቅ ፈርቀዳጅ የሆነው ባንካችን አቢሲኒያ አሁን ደግሞ በአይነቱ ለየት ያለውን ወረቀት አልባ የባንክ አገልግሎት በሁሉም ቅርንጫፎቹ ይዞልዎት መጥቷል። በስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። አገራችን ሰላም ያደርጋል። መመካከሩ ጥሩ ለወደፊታችን ለሀገራችን ጥሩ ድልድይ ይሆናል ብዬ ገምታለሁ። ኮሚሽኑ ተስፋ አለን። ተስፋው ምንድነው? ለሀገራችን ይጠቅማል የሚለውን ከህብረተሰቡ የተሰበሰበውን አጀንዳ ኮሚሽኑ በትክክል ያቀርባል ብለን እናስባለን። ሌላው ይሄ ክፍፍል ደም መፋሰስ ይቆማል ከዚህ በኋላ ብዬ አስባለሁ። ሌላው እኔ ልል የምፈልገው ነገር ምናልባት ወንድሞቻችን በጫካ ያሉት ወንድሞች ወደ ምክክር ኮሚሽኑ መጥተው በሰላም ያለውን ሁኔታ ለህዝባቸው ድጋፍ ይሰጣሉ ብዬ አስባለሁ እና ጥሩ ነው ያለው ሁኔታ።